ነቢዩላህ ኢብራሂም ዓለይሂ ሰላም ታላቁ የአላህ ተወዳጅ ነቢይ ናቸው። እኒህ ነቢይ አላህ ከባድ ትእዛዝ ሰጣቸው። እድሜያቸው ከገፋ ካረጁ በኋላ አጁዙን አቂም ሚስታቸው አርጅታለች፣ እሳቸው ሸምግለዋል። ልጅ ሰጣቸው። እስማኤል የሚባል ልጅ ሰጣቸው። ታጋሽ የሆነ ልጅ አብሯቸውም ልብ ዱብ ሲል ፈለማ በለገ ማዕሁ ሰዕየ አብሯቸው ዱብ ሲል አይናቸው አረፈበት። ያምር ነበር እስማኤል። የነቢዩን ዓለይሂ ሰላቱ ወሰላም ኑሮ የተሸከመ ነው። ከሳቸው ነው የወጡት። ያምር ነበር ሲያዩ ልቡ ተንጠለጠለ። አላህ ቅን ነው፣ ደግ ጌታ ነው። ባሪያው ደግሞ ከሱ በላይ ሌላን ሲወድ አይወድም። ኢብራሂም ደግሞ ወዳጁ ነው። ወተኸዘ አላሁ ኢብራሂመ ኸሊላ ከኔ በላይ ልቦና ውስጥ ሌላን ሰው ወደድክ እንዴ? ልጅህ ነው። አዎ ትእዛዝ መጣ። ውዴታው መፈተን አለበት። ከአላህ ትእዛዝና ከልጁ መሃል ልጅህን ረዳላቸዋል። ደነገጡ። የመጀመሪያ ቀን ሶስት ያዩት የነቢያት ህልም ደግሞ እውነት ነው። ልጃቸውን ጠሩት። ልጄ ወይ በህልሜ ሳርድህ አይቻል። ሳሳርድህም ቢሆን ይቀላል። ሰው ልከህ ብታሳርደው ከባድ ነው፣ ሐዘኑ ይቀል። ራስህ ረድ ስትባል ረድ ተብያለሁ ምን ትላለህ? አባቴ ሆይ የታዘዝከውን ፈጽም፣ ሰተጂዱን ኢንሻአላህ ምን الصابرين ከታጋሾች ይሆናለሁ። ትእዛዙን ለመፈጸም ወሰኑ። ለአላህ ያላቸውን ውዴታ ሊገልጹ ቆረጡ። ልጅ ተጋደመ። አባት ቢላ አነሳ። ይህ ክስተት መላእክት ያያል፣ አላህ ይመለከታል። ከዛም ቢላውን አንስተው አይኑን ማየት አልቻሉ፣ ፊቱን ደፉት። ወተለሁ ልልጀቢን ከዛም እጃቸውን አንስተው ሊያርዱት ሲሉ አላህ በትልቅ ሙክት ተካላቸው። ኢብራሂም ህልሙን እውነት ብለሃል፣ ፍቅርህ ታይቷል፣ ውሳኔህን አሳልፈናል። ታሪክ አላህ ሰራባቸው። በዚህ ለአላህ ፍቅር የተከፈለ ለትእዛዙ የተከፈለን ክስተት በሚታረደው ኡዱሂያ ለሚሊዮን ዓመታት ምስኪኖች እየበሉ